מוקדם יותר היום שוחחתי עם ידידנו הנשיא טראמפ. הנשיא טראמፕ מאמין... ሰላም ጤና ይስጥልኝ። አቤል አበሻ ኒውስ ነው። ዛሬ ግንቦት 11 ቀን 2026 ዓ.ም ዓለምን ጉድ ያሰኙ መረጃዎች ደርሰውናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከአሜሪካ የገንዘብ ድጋፍ መላቀቅ እፈልጋለሁ ሲሉ በሲቢኤስ 60 ደቂቃ ፕሮግራም ላይ በሰጡት ቃለ ምልልስ አስታውቀዋል። በሌላ በኩል ፕሬዝዳንት ትራምፕ በታሪክ ለመጀመሪያ ጊዜ ወደ ቻይና ሊያቀኑ ነው። የነዳጅ ዋጋ $105 በመግባት አዲስ ታሪክ አስመዝግቧል። ዝርዝር መረጃዎችን አብረን እንከታተል። እስራኤል ከአሜሪካ የምታገኘው የ$3.8 ቢሊዮን ዓመታዊ ወታደራዊ እርዳታ ወደ ዜሮ ማውረድ እንደምትፈልግ ኔታንያሁን ገልጸዋል። ይህን ለማድረግ ትክክለኛ ጊዜ አሁን ነው ያሉት ጠቅላይ ሚኒስትሩ በምትኩ ከባህር ሰላጤው ሀገራት ጋር ያላቸውን ግንኙነት በማጠናከር ራሳቸውን ለመቻል እንደሚሰሩ ተናግረዋል። ይህ ንግግር የመጣው በአሜሪካ ሕዝብ ዘንድ ለእስራኤል ያለው ድጋፍ በከፍተኛ ሁኔታ እየቀነሰ ባለበት ወቅት መሆኑ ጉዳዩን አነጋጋሪ አድርጎታል። ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት በግንቦት 5 እስከ 7 እንደ አውሮፓውያን አቆጣጠር ወደ ቤጂንግ ያመራሉ። ይህም በ10 ዓመታት ውስጥ አንድ የአሜሪካ ፕሬዝዳንት ወደ ቻይና ሲያቀና የመጀመሪያው ነው። ጉብኝቱ የተመቻቸው አሜሪካ በቻይና ኩባንያዎች ላይ ኢራንን ደግፈዋል በሚል ማዕቀብ በመጣሏ ቤጂንግ ህገወጥ ነው ስትል ጠንካራ ተቃውሞ ባሰማችበት ዋዜማ ነው። ትራምፕና ሺ ጂንፒንግ የዓለምን ሰላም የሚወስን ስምምነት ያደርጉ ይሆን? ትራምፕ የኢራን የሰላም እቅድ ውድቅ ማድረጋቸውን ተከትሎ የነዳጅ ዋጋ በበርሜል $105 ከ50 ሳንቲም ገብቷል። የሆርሙዝ ወሽመጥ ከተዘጋበት ከየካቲት ወር ጀምሮ እስካሁን 26 መርከቦች ላይ ጥቃት መፈጸሙ ተረጋግጧል። ኢራንን በበኩሏ የፈረንሳይና የብሪታንያ የጦር መርከቦች በቀጠናው የሚሰማሩ ከሆነ ፈጣንና ወሳኝ ምላሽ እንደምትሰጥ አስጠንቅቃለች። በአሁኑ ሰዓት ከ1500 በላይ መርከቦችና 20,000 ባህርተኞች መንቀሳቀሻ አጥተው በወሽመጡ ላይ ቆመው ይገኛሉ። ተመልካቾቻችን ዓለም ወደ ከፋ ኢኮኖሚ ቀውስ የዲፕሎማሲ ጦርነት እያመራች ነው። ኔታንያሁ ከአሜሪካ ድጋፍ ለመላቀቅ መወሰናቸው በእስራኤልና ፍልስጤም ጦርነት ላይ ምን ለውጥ ያመጣል? ትራምፕስ ከቻይና ጋር በኢራን ጉዳይ ይስማሙ ይሆን? የእናንተን ግምት በኮሜንት አስፍሩልኝ። በተጨማሪ ወቅታዊ መረጃዎች አቤል አበሻ ኒውስን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። ቸር ሰንብቱ።